ብዙዎቻችሁ አልነበራችሁ። ብቻዋን እናትየው ሰው ሀገር አሜሪካ ሀገር ልጅ ማሳደግ በጣም ከባድ ነው። ካልሆነ መንግስት ይነጥቅባችኋል። ለልጃችሁ ሁሉን ነገር ማሟላት አለባችሁ። ኮንቴንት ያደረጋችኋት ጌም ለመጫወቻ ዴዚን የተጠቀማችኋት፣ ለጊፍት መሰብሰብ የተጠቀማችኋት ወደ ዘር ቀይራችሁ ኤቭሪዋን ቤት ውስጥ ያለ ኤቭሪዋን ነው የምላችሁ፣ ኤቭሪዋን ቤት ውስጥ አለ። ይሄ በጣም በእርግጠኝነት በኮንፊደንስ ነው የምነግራችሁ። ሁላችሁም ቤተሰቦቻችሁ የራሳቸውን ዘር እንድታገቡላቸው ነው የሚፈልጉት። ምክንያቱም የተበላሸ ጀኔሬሽን ላይ ነን ያለ ነው። የተበላሸ የመከፋፈል ዘመን ላይ ያለ ነው። ሁልህም ቤት እናት የራስህን ዘር አምጣልኝ ነው የምትልህ። የዴዚ እናት ጥፋቷ ያ ነው፣ እንደዛ ማለቷ። ግን ያንንም ብትል ሚዲያ ላይ የሚቀርብ አይደለም፣ መቅረብ የለበትም። ሁሉም እናቶች ለልጆቻቸው ቤስት የሚሉትን ነገር ነው የሚመርጡት። ቤስት የሚሉት ነገር የተሳሳተ እኮ ሊሆን ይችላል እኮ። ድሃ ልጅ እንድታገባ የምትፈልግ እናት አለች እንዴ? ድሃ ሰው የለም። ሁሉም እናቶች እኮ ለልጃቸው ሀብታም ነው የሚመኙት። ታዲያ እናቶች ለልጆቻቸው ድሃ አልተመኙም ምናምን ተብሎ ተሰድበው ያውቃሉ እንዴ? አይሰደቡም እኮ። አደባባይ እኮ አይወጣም እኮ ያለው። ሁለቱም ኢንስታግራምሽ ላይ ብሎክ ተደርግ ያለው፣ እዚህ ቲክቶክን ብሎክ ተደርግ ያለው። እናትሽ እያለቀሰች ነው። ዋትሳፕ ላይ የምትልክልኝን እናትሽ አሁን እኔ ቪዲዮ ስለሰራሁበት ዛሬ ቪዲዮ ሰርቻለሁ። ዛሬ ታየዋለሽ። ስንት ጊዜ ልልክልሽ እንደፈለግኩ በመሀይሞች ብሎክ አስደርገሽኛል። ታይ ዴዚ እናት ጋር አደባባይ አትወጣም ስልሽ ታይ፣ ለጊፍት ነው የቀረቡሽ ታይ። ለምን በሰው በኩል አትልክላትም? እኔ ፍሬንዷ ሆኜ ብሎክ የተደረግኩኝ በሌላ ሰው እንዴት ነው ምልክላት? በሌላ ሰው እንዴት ነው ምልክላት? ባይዘዌ በጣም ብዙ ጊዜ ዴዚ ጋር ስገባ አሸንፊያት አላውቅም። ሲዲ የምትባል ጊፍተር አለቻት። ዴዚ ጋር የምገባበት ኬስ ምንድን ነው? የፈለገ ብትቀጣኝ ተቀጥቼ ዴዚ ጊፍት ጌም እንድትጫወት የምፈልገው የእናትየው አደራ ስላለብኝ ነው። ከዴዚ ጋር ሆኜ ለእኔ ጊፍት ተሰጥቶኝ አያውቅም። ዴዚ እንድትጫወት ነው የምፈልገው፣ ጊፍት እንድታገኝ። ለምን? የእናትየው አደራ ስለነበረብኝ። እናትሽ እያንዳንዱን ነገር ታይ ነበር። ዴዚ ታይ ነበረ። እናትሽ ምን እንደምትላሰማሽ እናትሽ እኮ ቲክታክ አየሁ። አይ መሆን እንዴነ እህቴ አንተ ያለበትን ትልካልኝ ቲክታክ ሊንክ። ያው እኔ ቲክታክ ወጥቼ ነበር፣ ግን የመሆንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዝማ ስትልቅ በቃ ላንተ ብዬ ከፍቼ አሚን አስገባኝና ቲክታክ አየሁት። ያሳዝናል በጣም። በቃ ዝም እንበላት፣ አንዴ ሄዳለች ነው። ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጠ በኋላ ምንም ልታረቃች ነው። ከብተው ሊሄድ ይችላሉ፣ ጠፍተው ሄዳሉ። ምንም ብትከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ይህ ነው እዛ ኤጅ ሲደርሱ የፈለጉት ከሄደው ነው የሚተኙት። እዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደማይሆን ሰው ጋር ነው መጀመሪያ የሚወድቁት። አትሰሚም? ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ቋንቋ ነበርሽ ዴዚ፣ አንቺ ለእናትሽ አለሟ ነበርሽ፣ ህይወታ ነበርሽ።
እሷ የአንቺ ውለታ የለባትም፣ አንቺ የእሷ አለብሽ። ዛሬ ዴዚን የሆንሽው በእሷ ምክንያት ነው። ስትፈልግሽ ነበረ እናትሽ። ይህን ደግሞ ምለው ለዴዚ ሀርሽ ለመሆን አይደለም። ደንቆሮ ሰዎችን ስለሰማሽ ነው። እናትሽን እኔ አውቃታለሁ። እንዲህ ቤታችን መታ ስትበላ ሰው መጥፎ የምታወጣ መጥፎ ቃል የምትናገር ሰው አይደለች። በጣም ለራሷ ብዙ ጣጣ ያለባት ሰው ናት። ትዝ የሚልሽ ከሆነ ስልካችሁን እንዴት እንደተሰረቃችሁ ታውቂያለሽ? ከእናትሽ ጋር ሆነ። ለሰረቃት ሰውዬ ራሱ መጥፎ ማትመኝ እናት ናት። መጥፎ ማትመኝ ሌላ ሰው የፈለገ ይበል። ቲክቶክ ላይ ያለ ሰው እንደነገርሽው ነው። እናቴ ዘረኛ ናት፣ እናቴ ሬሲስት ናት፣ እናቴ ትግሬ አታገቢም ብላኛለች፣ እናቴ እንደዚህ የነገርሻቸውን ነው ሰዎች ሪፍሌክት የሚያደርጉት። እናትሽን ግን በአካል የሚያውቃት ሰው ምን ያህል ምስኪን እንደሆነች ያውቃል። ለአንቺ ነበር የምታስበው፣ ለአንቺ። አሁንም ደግሞ አስረግጬ ልንገርሽ፣ በደንብ አስረግጬ ልንገርሽ ዴዚዬ፣ ያኔ በአንቺ ላይፍ አልገባም ብዬ ነው እንደ ታላቅ ወንድም በጣም መክሬያለሁ፣ ተናግሬያለሁ ብሎክ እስክደረግ። የአንቺ ጥሩነት፣ የአንቺ መልካምነት፣ የአንቺ መኮላተፍ የመጣው እናትሽ ጥሩ ስለሆነች ነው። በጣም ጥሩ ሰው ስለሆነች ነው እናትሽ። ጥለሻት እንድትሄጂ ያረገሽ ሁኔታ ራሱ እናትሽ ጥሩ ስለሆነች ነው። ትልቅ ችግር የተባለው ትግሬ አታገቢም አለችኝ ብለሽ ነው አይደል? የእኔ እናት ሁሉም ቤት ያለ ነገር ነው ይሄ ነገር። ሁሉም ቤት ሚዲያ ላይ ወጣና የዴዚ እናት ተጠላች እንጂ የትግራዩም እናት ከትግራይ አምጥተሽ እንድታገቢ ነው የሚፈልገው። የአማራውም እናት አማራው እንዲያገባ ነው የሚፈልገው። የኦሮሞውም እናት ኦሮሞ እንዲያገባ ነው የሚፈልገው። ይሄ የጄኔሬሽኑ ብልግና ነው። ሁላችንም ጥብብ ብለን ዘረኛ ስለሆንን ነው እንጂ እናትሽን ያሰድብ ነገር አይደለም። በቃ ጊዜው ነው። ዘረኛ ሆኜ አይደለም እኔ ነገርኳችሁ። ውስጤ ውስጥ ቅንጣት ያክል ዘር የለም። እኔ ጌታ ምስክሬ ነው። ግን ሁሉም ሰው በየቤቱ ያለ ነገር ነው። ቤተሰብ የራሱን ዘር እንድታመጭለት ነው የሚፈልገው። ፍላጎታቸው ነው። የሁሉም ቤተሰብ ነው ይህ ፍላጎት። የሚያሰድብ አይደለም። እናትሽን ለነዚህ አይነት ቱልቱላ የሚያሰጥ አይደለም። የሚያሰጥ አይደለም። ባልሽ አሞራው ይንከባከብሽ። እኔ አስሎንጋስ ለአንቺ ጥሩ ኮምፈርታብል እስከሆነ ድረስ የፈለግሽውን መምረጥ አለብሽ። እስካሁንም አሞራው ለአንቺ መጥፎ ሲሆን አይቻላቅም። ይሁን። እኔ በጣም የተናደድኩት አሞራው ከእናትሽ ጋር ቢጣላ ችግር የለብኝም። አሞራውን ተከትለው እናትየዋን ፎቶ ገልብጠው ዳር ሆነው በማይመለከታቸው ላይ ቢያገባት አሞራው ነው፣ እነሱ አይደሉም የሚያገባት። በእነሱ መሰደቧ ነው። ይሁን። እናትሽን ከማንም በላይ ታውቂያታለሽ። እኔ አሁን ሲስተር ጋር ደውዬ ስለ ዴዚ እናት የምታወራውን ብትሰሙ፣ እኔ ሁሌ ነው የምትለኝ የዴዚ እናት የሲስተርን ስልክ ላክልኝ እንዲያወራለው እንዲህ
አንድ ቀን የተገናኙት አንድ ቀን ምን አይነት ምስኪን እንደሆነች እናትሽ አያውቁም። ዜድ የምትባል ደንቆሮ አረብ ሀገር ያለሽ ቲማቲም ነጋዴ አታውቅም። የእናትሽ ባህሪ ሰውን በፍቅር መያዝ እንደሆነ አታውቁም። እያት ስሚ እስቲ እኔ አንቺን ጠርቼ ቤቴ ደጋበዝኩሽ እናትሽ እንዴት እንደምታመሰግን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካልኩ በኋላ ሜሴጅ ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል፣ እግዚአብሔር ይመስገን። አንተ የእህትህን ቁጥር ስጠኝ በእናትህ። እንዲ እኔ እስካሁን የበላሁት ጎመኑ ክትፎ እስካሁን ከአይኔ ላይ አልወጣም። እንዲ ውለታ እኮ አለብኝ ነካል እና በጣም በእውነት እና በእናትህ ላክልኝ። ስንት የጠየኩ ወይ የኔን ቁጥር ስጣት ወይት ወቅትሃል ፕሊዝ። በተረፈ ደህና ነህ? በቃ አትጥፋሽ። ሂሞን ታደስ ቴንኪዩ ደርሶኛል፣ ጽፌላታለሁ። እኔ የምልህ ተነጋግረን ነበረ። ይሄ ልጅ ባለጌ ነው፣ የሚጎዳት ልጅ ነው፣ አይተሃል፣ በሽተኛ የሚያመው ልጅ ነው። እኔ የምልህ ሞንታደስ እንዴት ነህ? ጠዋት ልጆች ሲነግሩኝ ሞን ጋር መከራት እባክሽ ንገሪው ምናምን ብለውኝ ነበረ። በአጋጣሚ ደግሞ አዎ ሞን ነግረሽው ነው ወይ ሞን መጥቶ እናውራ ብሏት ምናምን። እዚህ ጋር አንድ ልናገር የምፈልገው ነገር ምን እንደሆነ ታውቃላችሁ? እናቶች አሁን እቺ ማናት እዚህ ቲክቶክ ላይ እያሾፈች እሞካ እያለች የምትሰራዋ ልጅ እሷ በጣም ስለ እናቶች ፐርፌክት የሆነ አገላለጽ ገልጻ ነበር። ስለ እናቶች ምን አለች? እሞካ ለእኔ ዘመን ፋራ ናት አለች። ለእኔ ዘመን እኛ የምንጠቀመውን ቴክኖሎጂ አታውቅም አለች። በራሷ ዘመን ግን ጭስ ናት አለች። የሁላችንም እናቶች እንደዛ ናቸው ዴዚ፣ የአንቺም እናት እንደዛ ናት። ለዚህ ዘመን እዚህ ዘመን ላይ የሚደረገው ነገር አይገባትም። ባለፈ ላይፍ እኮ በጣም አራዳ ስለሆነች እኮ ነው ፈረንጅ አግብታ አንቺን የወለደችሽ እኮ። የብዙ ሰዎች እኮ ምኞት እኮ ነው ፈረንጅ ማግባት። የብዙ ሴቶች ለአንቺ ቤስት የሆነ ላይፍ የሰጠችሽ አሜሪካ ሄዳ እኮ ጭስ ስለሆነች እኮ ነው፣ አራዳ ስለሆነች እኮ ነው ከሀበሻ አልፎ ነጭን የማረገችው። ግን እናቶች በሰጣችኋት ልክ ነው። አሞራው እኔን አሁን ሰድቦኛ አያውቅም። ስለዚህ ባለጌ ልለው አልችልም አሞራውን። ለእናትሽ ግን ደስ የማይል ባህሪ ያሳይቷታል። ለዛ ነው ባለጌ የምትለው። ጠልታው ምናምን አይደለም፣ ሊነጥቃት ስለሞከረ ነው ባለጌ ብላ የምታስበው። ይሄ አንደርስታንደብል ነው። ብዙ ሰው ጋር ያለ አመለካከት ነው። ስስቷ ስለሆንሽ እኮ ነው። እናቶች እኮ እንደዛ ነው የሚያስቡት እኮ። እናት የሁሉም ሰው እናት እኮ እንደዛ እኮ ነው። አሞራው እናትሽን ቢናገራት ኖሮ ችግር የለብኝም ነበር። እነዚህ ድና ሌሎች የእሷ ጀሌዎች ገስት ላይ ገብቶ ለምን ይሰደባል? ና ኤክሶ የምትባል ሰውዬ ና ገስት ላክልኝ። ኤክሶ የምትባል ጥንብ ሰውዬ ይሄ የሁሉም እናቶች ባህሪ ነው። የሁሉም እናቶች ባህሪ ነው። ፐርፌክት የምትሏትን የትግራይ ማዘር አምጡልኝ። ልጇ እንዲያገባ የምትፈልገው ትግሬ ሴትን ነው። ፐርፌክት የተባለች ኦሮሞ እናት አምጡልኝ። ልጇ እንድታገባ የምትፈልገው ኦሮሞን ነው። የአማራም እናት እንደዛው ነው። ስህተት ነው ወይ? የራሳቸውን ዘር እንዲያገቡ መፈለግ ስህተት ነው። ዘረኝነት ለማንም አይጠቅምም። ዘረኝነት ለማንም አይጠቅምም።
ግን ሁሉም ሰው ቤት ያለ ችግር ነው ይሄ። እናትን አደባባይ ላይ አውጥቶ የሚያሰጣ አይደለም። ባይዘዌ እኔ ብዙ ጊዜ ሳስተውል ምን እንደማስተውል ታውቃላችሁ? እናቶች ሳያልፉበት ቀርተው አይደለም። እናቶችም እኮ ቲኔጀር ነበሩ። የሆነ ሰዓት እኮ ልባቸው ሸፍቶ ያውቃል እኮ የሆነ ሰዓት እኮ ግን ዋጋ ስለከፈሉበት ነው ነገ ልጆቻቸው ሌላ ሰው ጋር እንዳይሄድ የሚፈልጉት። እንደ ስህተት ወይ እንደ ድክመት አትቁጠሩበት ይሄን ነገር። ሁሉም እኛ ራሱ በአቅማችን እኔ እንኳን እንደዚህ ነገር አላስብም። ሌሎቻችሁ አሞራው እህት አለው አይደል? እህቱ ደስተኛ ናት አንቺን በማግባቱ። ሁላችንም ጠበናል እኮ ዘራችንን ነው የምንፈልገው እኮ አደባባይ ያላወጣነውን እንጂ። አንድ ቀን የምትባል ሰውዬ ቆሮቆ እንዳውጣ አስረግጬ እየነገርኩ ነው ለሌላ ሰዎች ስህተት እንዳትሰሩ ምላችሁ። እናቶች በራሳቸው ዛቢያ ነው የሚኖሩት። እናቶች በራሳቸው ዛቢያ ነው የሚኖሩት። ራሳችሁን የእናታችሁ ጫማ ውስጥ አትክተቱ። ለዛ እኮ ነው እናንተ ተች ስልክ ይዛችሁ እናቶቻችን ኮንጎ ስልክ የሚይዙት። እናንተ ተቹ ስልክ ኮንፈርት እንደሚሰጣችሁ እናቶቻችን ኮንጎ ስልክ ኮንፈርት ይሰጣችኋል። ፍላጎታቸው የራሳቸው ነው። በራሳቸው ዓለም ነው የሚኖሩት። ሁሌም ግን ማስተዋል ያለባችሁ ከእኔም ጭምር እኔም ላገባ ነው እየሰማችኝ እንደሆነ አላውቅም። ሚስቴ ዴሊ ብትቀዝንብኝ አልንከባከባትም። እናትሽ ግን ስትቀዝኝ ጠርጋለሽ። ማንም ሳይወድሽ ደም እያለሽ የተንከባከበችሽ። ማንም ሰው ሳያቅሽ ቪዲዮ ቀርጻ ለዓለም ያወጣችሽ። የምትወጁ